ጥሪያቸው ማን እዚህ ታለሽ? ማን እዚህ ታለሽ? ምን ሰውነቱ አንተ ነው? ምንም ብራዘር እዚህ ጋር የነበሩ ሰዎችን አይታቸዋል? ከነሱ ጋር ነበሩ? ማንም አላየም? እኔ ያለውን እውነታ ነው ማሚ የነገርኩሽ። አሁን እኮ እኔ ራሴ ተጎዳሁ። እኔ ራሴ እኮ ተጎዳሁ። ምን ሊያደርግሽ ይችላል? ከየት እየመጣሽ ነው? እነማን ናቸው ወስደው ነው ላይ ታለሽ? አንድ ዘመድ አንድ ጎረቤት ድረሱ ሊብል እንደማይመጣልኝ ሳውቅ ነው በሞት ብዬ ከተመኘው በኋላ ደግሞ እንደዚህ ጎዳና ላይ ወድቃ አስክሬኗን ጅብ በላው ልባል ነው። ፈጣሪ የለም ብለው የሚያምን እኮ ናቸው። ለምን እነሱ በሚጽፉት መጽሐፍ ትደነቂያለሽ ብሎ በቃ መንገዱን ዘጋብኝ። አሳድጌ እንደዚህ እዚህ በኋላ ማንም ይደርስልኝ? ያው ሽባውኝ ወደኩ እኮ። እኔን ዋሽተሽኛል በተደጋጋሚ። እዚህ ቤት ውስጥ እንግዲህ ትልቅ ሐዘን መርዶ እንደሰማችሁ ሆናችሁ እኔንም ግራ በማጋባት ደውላችሁ ጠርታችሁን ብዙ ነገር ብላችሁኛል። ሙሉ ለሙሉ ከፈረንጆች ጋር ይሰራ እንደነበር ለነጮች ሲላላክ እንደነበር እና እዚህ ቤት ድረስም እንግዲህ ይዟቸው ይመጣ እንደነበር አባትየውም ነግሮኛል። አንቺም እንግዲህ አሁን የደገምሽልኝ ያለሽው ነገር ነው። እና እስቲ መች ነበር የጀመረው ከነሱ ጋር? ኧረ ቆየ። ከዛ በቃ የገዛ የራሴ ሰውነት የሌላ ሰው መስሎ ሲሰማኝ ድረስ በጣም ነበር ያለው። በጣም መቼም የራሴ የወለድኩት ልጅ ምን ያደርገኛል ብዬ ራሴን አረጋጋሁ። እሱም ችግር የለውም እኮ ምግቡ አዲስ ሆነብሽ ነው አለ። አንድም ቀን ስማችሁ ተነስቶ ማያቅ፣ ድምጻችሁ ሰፈር ላይ ተሰምቶ ማያቅ ሰዎች እንደው ለአንቺም ልጅ እንደሆነው ለእሱም እንግዲህ ልጁ ነው። እንዴት ነው ማለት ልጄን ተናገርክ? የገዛ ልጁን በመናገሩ ምክንያት ታምራት ያለበትን ነገር ትክክል እንዳልሆነ ስለገለጸ ብቻ እንዴት ነው እንደዚህ አይነት ውሳኔዎች ልትገቢ ይቻልሽው? የወለድኩት ልጅ ለዚህ ሁሉ ይደረገኛል ብዬ ጭራሽ እንኳን ልጠረጥረው ይቅርና ሁሉን አደጋ ይደርስብናል ይቅርና እድገቱን ስለማትፈልግ ነው ብዬ እኮ ነው ባለቤቴን ከቤት ያባረርኩት። ሰማኛለህ? የምትጠየቀውን ነገር በስነ ስርዓት ነው እኮ የምንሰማው አይደል? ስርዓት ምንድን ነው? እንደዚህ ወጣቶችንና ስራ ፈቶችን ለብቻ ለይተህ እንድትመለመል የተደረገበት ምክንያት ዳታ እንድትሰበስብ የተደረገበት ምክንያት አንተን እንደውም ድርጅቱ ላይ ሚቲንግ ባለበት ሰዓት ያን ስብሰባ በጣም እንዲወያዩበት የሚያደርግ ፋይል የምትቀርበው አንተ ነህ። ታምራት ታውቀዋለህ አንተ? ባላውቀው እንዴት ደረስክ አንተ ታምራት ጋር? አብሮ አደገኝ። አብሮ አደገኝ? አዎ። ምን ነው የምትንተባተበው? ተረጋጋ አንተ። ሲጀምር እኮ ምንድነው? እኔ ኦልሬዲ እኮ ደርሼብሃለሁ። አንተን ደስ እንዲለው ነው እንደዚህ ያወራያለሁ። ምን ለማድረግ የዛሬ ዓመት ምን ለማድረግ እንደሚያቀድ እንኳን የምታክሰው ነው። እንዴት አዛ ድርጅት ከገባው ያ መጽሐፍ መጨረስ አለበት። አንበብ መጨረስ አለበት ሁሉ ነው። አዎ ጨርሰህ ካላነበብ አይቻልም፣ አይፈቀድም። በቃ ዛሬ ስንተኛ ቀናችን ነው? አይ ቲንክ አራተኛ ቀናችን ይመስለኛል። አንተን እየተከታተለ አራቱንም ቀን በተለያዩ ክፍለ ከተማዎች እየዞርክ ዳታ ሰበስብ ነበር። እኔ ምዞርበት በግሌ መሰራው ምን አገባ አንተ? እንዴ ይመለከታል። ስነ ስርዓትን ያዝ እኮ ይመለከታል። ማይመለከተኝ ነገር አለ። አይመለከታችሁም እኮ እንዴ። የፈለኩት ስራ መሰራ እኮ እኔ ለለውጥ ነው የምሰራው። ምን አገባ? ያነሳሳል። ያ ገንዘብ ሰው ለማምጣት በቃ ያነሳሳል። ስለዚህ በአንተ ስም ምን ያክል ሰዎች ገብቷሉ ነው የምትለው? ታች ከስር ከመሰረቱ ጀምሮ ድርጅቱ ምን አይነት ነገሮችን እያከናወነ ምንም በምን አይነት መንገድ እንደሚያንቀሳቀስ አንተ ዳታ መሰብሰብ ላይ ብቻ ሳይሆን ሙሉ የዛን ድርጅት ፋንክሽን ሲስተም የምታንቀሳቀስ አይነት ሰው እንደሆንክ በስትክክል መረጃ አግኝቻለሁ። አታችልም፣ ማልቀስ ራሱ አትችልም፣ መሳቅ አትችልም። እዛ ያነበብከው ራሱ የሆነ የሚያሳዝን ታሪክ ታነብና ማዘን ራሱ አትችልም።
የሚያስቅ ታሪክ አንብበህ ራሱ መሳቅ አትችልም። እዛ ድርጅት ውስጥ አይቻልም ምንም ነገር። የቤት ቁጥርና ስም፣ የቤት ቁጥር ስም ነው። ልክ የህዝብ ቆጠራ እንደሚመስል ያን አይነት ነገር ነው ፎርማሉ አቀማመጣቸው። አንድ ግቢ ላይ ስንት ሰው ይኖራል፣ አንድ ግቢ ላይ ስንት ሰው ይኖራል የሚል አይነት ነገር ነው መረጃውን የያዘበት መንገድ። አሁን ላይ በእጄ አንድ ቪዲዮ ይገኛል ለእናንተ ማስተላለፍ የነበረብኝ፣ ግን ደግሞ ለእናንተ ማስተላለፉ ተገቢ ነው ተገቢ አይደለም? ለእናንተስ የማስተላልፈው ነገር ግልጽ ሳይሆን ግልጽ ባልሆነ መንገድ አሁን ያለሁበትን ሁኔታ ታውቁታላችሁ። ማለትም እያስተናገድናቸው የምንገኛቸው ነገሮች በሙሉ ከአቅማችን በላይ የሆኑ ነገሮች ናቸው። እዚህ ምረም ሰሪ ይርስ ምረም ለቀቂኝ ነው ምረም ሰሪ ለቀቂኝ እንዴ ኖነሽ ነው እዚህ ምረም ሰሪ ያ ምን ፓስፖርት ነው? አቤት ወይኔ አንተ ነፍሰ በላ ልጄን የገደልከው አንተ ነህ አይደል? ልጄን የገደልከው ንገረኝ እስኪ ምንድን ነው ያደረገው? እኔ እኮ አምነህ ነበረ። ሄሎ ማሚ፣ የቱ ጋር ያለሽው? ደርሻለሁ እኮ። የት ጋር ነሽ? የት አለሽ? አሪያቸዋት ማሚ ማነው እዚህ ጣልሽ? ምንም ሰውነቱ አንተ ነው። ምንም ብራዘር እዚህ ጋር የነበሩ ሰዎችን አይታችኋል? ከነሱ ጋር የነበሩ ማንም አላየን? ማሚ ማነው እዚህ ጋር አምጥቶ ይጣልሽ? ፈዘዋል። ምንም እኮ በቃ ከጀርባ ያሉትን መኪና ባለቶች ሁሉ አዘጋጁ። ፈርስት ኤድ እንትን ይባላል። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ በፊት በነበረን ቪዲዮ መሰረት ብዙ ነገሮችን ለእናንተ ለመግለጽ ሞክረናል። የታምራት እህትም የታምራት አባትም ያሉበትን ቦታዎች በምናጣራበት ሰዓት እንግዲህ እየተፈጠሩት ያሉት ነገሮች እንዴት ግራ የሚያጋቡ እንደሆኑ የማይጠበቁና የማይገመቱ ነገሮችንም ያላሰብናቸው ቦታዎች ላይ በአሳቻ ሰዓት እየተገኙ ያሉ ነገሮች አሉና እነዛ ነገሮች እንዴት ሊከናወኑ ይችላሉ? እንዴት ሊፈጠሩ ይችላሉ? በጣም የሚገርምና የሚደንቅ ነገር ነው። እኔ በጣም አስደንግጦኛል። እንደ አንድ አብሮ አደግ እንደሆነ ሰው አንድ ወንድሜ አብሮ አደግ የምለው ልጅ አባት እንግዲህ እንደዚህ አይነት ሁኔታ ውስጥ ሆኖ ማግኘት ማለት በጣም የሚከብድና ለመናገር እንኳን የማያስችል አይነት ሁኔታ ውስጥ እንድንገባ አድርጎን ነበር። ዛሬም እንግዲህ ለየት ባለ ሁኔታ እውነት ነው የምላችሁ ይሄ እንዴት ሊፈጠር ቻለ? እንዴት ሊከናወን ቻለ? ነገር ውስጥ ደግሞ እንዴት በእንደዚህ አይነት ሁኔታ ሊመጣ እንደቻለ ግራ አጋብቶኛል። እናም ዛሬ እንግዲህ የሚፈጠሩትን ነገሮች አብረን እንድንከታተል አብራችሁን ደግሞ የሚፈጠሩን ነገር እንድታዩ ፈልጋለሁ። ምንድን ነው እየተፈጠረ ያለው? ምንስ ነው እየተከናወነ ያለው የሚለውን እንግዲህ ስቴፕ ባይ ስቴፕ ለእናንተ የምገልጽላችሁ ይሆናል። ዛሬም ግን የስልክ ጥሪ ተደርጎልኝ በምመጣበት ሰዓት የታምራትን እናት አንድ መንገድ ላይ ተጥለው እጅ እግራቸው መንቀሳቀስ እንዳይችል ሆኖ ፓራላይዝድ ሆነው ሀፍ ቦዲያቸው እንግዲህ አሁን ላይ ምንም መንቀሳቀስ አይችልም። ማንቀሳቀስም ማድረግም የሚችሉት ነገር የለም። ይህንን እንግዲህ ለእናንተ በምን አይነት ሁኔታ ውስጥ በምን አይነት መልኩ መግለጽ እንዳለብን ስለማላውቅ ውድ ቤተሰቦቼ ያሉትን ነገሮች እባካችሁ ለብዙሃን ሼር እያደረጋችሁ እንድትከታተሉኝ እንድታውቁልኝ እፈልጋለሁ። እየተፈጠረ ያለው ነገር በጣም የሚያሳዝን ነው። ማለት እዚህ ቤተሰብ ውስጥ ምንድን ነው የተከናወነ ያለው? ታምራት እንጃ ብቻ እስቲ ከማዘር ጋር የሚኖረን ቆይታ የሚወስነው ይሆናል። እስካሁን ድረስ ብዙ የሚያወሯቸው ነገር ስላሌለ ነው። እናንተም እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ሀሳብ አስተያየቶቻችሁን እንደዚሁ እንደተለመደው ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲዳረስ ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ከኔ ጋር ቆዩ። ማሚ እንዴት ነሽ?
ሰላም ነው አለሁ። ምንም አትይም? ህክምና በኋላ አይ ያው ለውጥ ላይ ነው ተመስገን ነው። እንዴት ነው ደግሞ የሚጨርስ ማሚ? መጀመሪያ አንተን ጥፋተኛ አድርጌ ስወቅስ ኖሬ፣ አሁን ግን የነበረኝ አማራጭ ወደ አንተ መደወል ብቻ ነበር። ቆይ ግልጽ ያልሆነልኝ ነገር ቢኖር በመጀመሪያ ስትደውይልኝ ድረስልኝ የሚል ጥሪ ብቻ ነው። ሁኔታ ውስጥ ሆነሽ ነው ያገኘሁሽ። እንግዲህ ከዛም ነው ተነስተን ወደ ሆስፒታል ሄድን። መታከም ባለብሽ መንገድ ታከምሽ። አሁን እዚህ ጋር እንግዲህ ይህን ነገር መናገር አለብኝ የለብኝም የሚለው ነገር አላውቅም። ግን አሁን ላይ ሙሉ ግማሽ አካልሽ መንቀሳቀስ አይችልም። አሁን ማንቀሳቀስ የምትችይው ሙሉ ለሙሉ ግራ እጅሽን ብቻ ነው። ይህን እንግዲህ ለአንቺም ነግረውሻል እና ከዚህ በፊት እንደው በእንደዚህ አይነት መንገድ ፓራላይዝ የሚያደርግ በሽታ ገጥሞሽ ያውቃል ወይስ ምንድን ነው? ኧረ እንደውም እስካሁን ድረስ ምንም አይነት እንደዚህ የከፋ ጉዳት ደርሶብኝ አያውቅም። በገዛ ልጄ ነው የተበላሁት። ከየት እየመጣሽ ነው? እነማን ናቸው ውስጥ ደግሞ መንገድ ላይ ጣሉሽ? እኔ ምን አውቃለሁ። ታምራት ነው የደወለልኝ። ከዚህ በፊት እንደዚህ ሲወስደኝ ነበር፣ እየወሰደ ከነጮች ጋር ያገናኘኝ ነበር። አንድ ቀን አጋጣሚ ሄጄ የሆነ ነገር ሰጠኝ በላ ነው ብሎ፣ ከዛ በቃ የገዛ የራሴ ሰውነት የሌላ ሰው መስሎ ሲሰማኝ ድረስ በጣም ነበር ያለው። በጣም መቼም የራሴ የወለድኩት ልጅ ምን ያደርገኛል ብዬ ራሴን አረጋጋሁ። እሱም ችግር የለውም እኮ ምግቡ አዲስ ሆነብሽ ነው አለ። መቼም ልጄ ነው ምንም ለክፉ ነገር ያደረገኝም ብዬ የበላሁት ምግብ አሁን ድረስ ሳስበው ያገሸግሸኛል። በጣም መጥፎ ስሜት ነበር የተሰማኝ እና ወዲያው በቃ ምንም አላለኝም። እኔም ልጄ ስለሆነ አመንኩት ለክፉ አይደረገኝም ብዬ። ከዛ ወዲህ በቃ ያው እንደነገርኩ ያን ሁሉ ሞቷል ብዬ እንድቀመጥ እንዳለቅስ ያደረገኝ ራሱ ነው። ከባለቤቴም ጋር የተለያየሁት በታምራት ምክንያት ነው። ለምን ልጄን ተናገርክብኝ ብዬ ከ30 ዓመት በላይ የኖረ ትዳሬን ያፈረስኩት በሱ ምክንያት ነው። እሺ ይሁንና አንቺ እስከምታነሺው ድረስ ያንን ነገር ላለማንሳት ስሞክር ነበር። ግን ደግሞ ግልጽ የሆነ ነገር አንቺም አሁን እየነገርሽኝ ያለሽው ለ30 ምናምን ዓመት የነበረ ትዳር፣ ለ30 ዓመታቶች የቆየ ትዳር አንድም ቀን ስማችሁ ተነስቶ ማያውቅ፣ ድምጻችሁ ሰፈር ላይ ተሰምቶ ማያውቅ ሰዎች እንደው ለአንቺም ልጅ እንደሆነው ለእሱም እንግዲህ ልጁ ነው። እንዴት ነው ማለት ልጄን ተናገርክ? የገዛ ልጁን በመናገሩ ምክንያት ታምራት ያለበትን ነገር ትክክል እንዳልሆነ ስለገለጸ ብቻ እንዴት ነው እንደዚህ አይነት ውሳኔ ውስጥ ልትገቢ የቻልሽው? እባክህ አትፍረድብኝ አይደልሽ። እኔ ሁሉ ነገር ይመጣል ብዬ እኮ አልጠበኩም። የወለድኩት ልጅ ለዚህ ሁሉ ይደረገኛል ብዬ ጭራሽ እንኳን ልጠረጥረው ይቅርና ሁሉን አደጋ ይደርስብናል ይቅርና እድገቱን ስለማትፈልግ ነው ብዬ እኮ ነው ባለቤቴን ከቤት ያባረርኩት። ያው ያሉት የሰማኋቸው ነገሮች ግድ እንደዚህ እንድጠይቅሽ ስለሚያደርገኝ ነውና እንደው የሁሉ ነገር ሲፈጠር እነዚህ ነገሮች በሚሆኑበት ሰዓት ባለቤትሽ ምንም አይነት ንብረት ሳይወስድ ምንም ነገር ሳይጠይቅ ብቻውን እንግዲህ ወና ቤት ውስጥ እንዲኖር የተፈረደበት ምክንያት ለኔ ግልጽ አልሆነልኝም እና እንደው ለምን ምን ባጠፋው ነው? በኔ ነው በኔ በኃጢአተኛዋ በኔ በክፏ የዋሁን ባሌን የዋሁን ትዳሬን እኮ ነው ያጣሁት። ቆይ ስለ ታምራት ምን ገብቶሽ ነው ማሚ? እስቲ ከስር ከመሰረቱ ብትነግሪኝ ትችላለሽ? ኧረ እኔ ምን አውቄ ነው ሄድሽ ብቻ ያው ነጮችን ይዞ ይመጣል። እድገት ነው ድርጅት ውስጥ እንግዲህ እንደሚሰራ እኔ አላውቅም ነበር። እኔ በጣም እንግዲህ የቅርብ ጓደኛው ከሚባሉ ሰዎች ማለት በመጀመሪያ ወይም ደግሞ ከአቤል ይልቅ ለታምራት የቅርብ ሰው አለ ተብሎ እስከማይጠራ ድረስ እንግዲህ እኔ እና እሱ
ሀገር የሚያውቀው ነገር ነው። ይሁን አሁን ላይ ስላሉት ነገሮች እንኳን እንዲህ ነው ብለን መግለጽ የማንችለው አይነት ታምራት ቢሆንብንም ይሁንና ታምራት ምንም አይነት ስራ እንደሚሰራ አላቅም ነበር። ምን አይነት ነገር ውስጥ ይሆን ምን እያከናወነ እንደሆነ አላቅም። ግን አሁን አንቺ ለእኔ እየገለጽሽልኝ ያለሽው ነገር ምንድን ነው? ታምራት ሙሉ ለሙሉ ከፈረንጆች ጋር ይሰራ እንደነበር ለነጮች ሲላላክ እንደነበር እና እዚህ ቤት ድረስም እንግዲህ ይዟቸው ይመጣ እንደነበር አባትየውም ነግሮኛል። አንቺም እንግዲህ አሁን የደገምሽልኝ ያለሽው ነገር ነው። እና እስቲ መች ነበር የጀመረው ከነሱ ጋር? ኧረ ቆየ። እንግዲህ መቼም የሰው ልጅ ለውጥ ሲያይ ገንዘብ ሲያገኝ የሚጠላ የለም። ትዳሬንም የፈታሁት በሱ ምክንያት ነው። ውጣ ብዬ አባረርኩት። የሆነ ስራ ነው የምንሰራው፣ ከውጭ የሚመጡ እንግዶች ናቸው አለኝ። የቤትም ያመጣቸዋል። እኔንም ቢሮ ድረስ ይጠራኛል፣ አንዳንድ ስራ ያሰራኛል። በቃ እኔ የማውቀው ገንዘብ ማምጣቱን ብቻ ነው፣ ስራ መስራቱን ነው። ስራው ምንድን ነው የሚለውን ባላውቀውም የምን አንዳንድ ስራ ምን አይነት ስራ ነው እንጂ ሊያሰራሽ የሚችለው? በቃ ይወስደኛል። እንደውም አንድ ቀን የሆነ መጽሐፍ አግኝቼ ያን መጽሐፍ አነበብኩት። ይሄ መጽሐፍ እንዲህ እንዲህ ይላል ብዬ ስጠይቀው፣ አዎ አንቺ የምትረጅበት መንገድ እኮ ሌላ ነው። እኛ አበሻዎች ነን፣ ነጮች ግን ፈጣሪ የለም ብለው የሚያምን እኮ ናቸው። ለምን እነሱ በሚጽፉት መጽሐፍ ትደነቂያለሽ ብሎ በቃ መንገዱን ዘጋብኝ። ከዛ በኋላም ያው እንደነገርኳችሁ ነው እንግዲህ የገዛ ልጄን ሞቷል ብዬ ቤት ሐዘን እስክቀመጥ ድረስ እንደዚህ በይ ብሎ በሱ ትእዛዝ ነው እንደዛ ሰሆን የነበረው። እህቱንም ታውቃላችሁ። እና እኔ እንግዲህ የራሴ ልጅ ለዚህ ሁሉ አደጋ ይዳርገኛል ብዬ እኮ አላሰብኩም። ያልጠበቅነው ነገር ነው ተነገረን ያለውና አንቺም ድርጅቱ ላይ ትሄጂ ነበር። እስቲ የዛለት የተፈጠረው ነገር ምንድን ነው? ማለት እንደበላው ራሴን ስቼ ወደኩ ያልሽበት ሁኔታ ምን ነበር የሚመስለው? እስቲ አዎ የሰጠኝ ምግብ ደስ የማይል ነገር ነበር። እንዴት እንደው እኔ ላይኔም ደስ አላለኝም። ግን ያው ልጄ ነው መቼም ግብዣ ነው ብዬ ፈረንጆች ምግብ ነው አለኝ፣ ተቀብዬ በላሁ። ወዲያው በቃ ሳዋረኝ ሰውነቴን በሙሉ። የተሰማኝ ስሜት ራሱ ጥሩ አይደለም። ኧረ ምንድነው ይሄ ነገር ስለው አዲስ ሆኖብሽ ነው አለኝ። እኔም ወዲያውኑ በቃ ራሴን አረጋጋሁት። ልጄ መርዝ ይሰጠኛል ብዬ አስባለሁ እንዴ? ዛሬ ላይ እንዲህ መጨረሻ ግብር በገበር ያርጎኝ ሲያርፈው። አሁን ላይ እኔ ጋር ያለውን ሀሳብ ነው እየነገርኩሽ የነበረው ቅድምም። ማለት እነሱ ድርጅት ላይ ምንም ነገር ሊደረግ ይችላል። እነሱ ድርጅት ላይ ምንም ነገር ሊከናወን ይችላል። አሁን እኔ ካየሁት ነገር አንጻር ነው። ሊገብርሽም ይችላል ታምራት ይሄን ነገር ከማድረግ ወደኋላ ላይ ይችላል ብዬ ቅድም ሳውራሽ የነበረው እንጂ ድርጅቱ ምን አይነት ነገር ይምራ፣ አሁን ላይ ህጋቸው ምን ይሁን ምንም ማውቀው ነገር የለም። ግን የእውነት እኔ በጣም ያንዘንኩበት ነገር ቢኖር ለእኔም እናቴ ነሽ። ምንም ነገር ሀፕም ቢያደርግ ወደኋላ ተመልሼ አንቺ ላይ ቂም በቀል ወይም ደግሞ ሌላ ነገሮችን ማሰብ የምፈልግ አይነት እሱ አይደለሁም። እሱ ይሁንና እኔን ዋሽተሽኛል በተደጋጋሚ እዚህ ቤት ውስጥ እንግዲህ ትልቅ ሀዘን መርዶ እንደሰማችሁ ሁናችሁ እኔንም ግራ በማጋባት ደውላችሁ ጠርታችሁን ብዙ ነገር ብላችሁኛል። አንቺና ኢየሩስ ማሚ ግን ለምን አስፈለገ የገዛ ልጅሽን ሞቷል ብሎ የመናገር? እንደው የእናትነት አንጀትስ እንዴት ፈቀደልሽ? ምን ላድርግ ልጅ እኔ እኮ የነበርኩበትን ችግር እኮ ስላላወቅ ነው እንደዚህ የምትለኝ። እስከ መግደልም እኮ ይደርሳሉ እነዚህ ሰዎች። እንደዛ ብዬ ካልዋሸሁለት እሱን እንደሚገሉት ነገረን። እንዴት? በቃ ማሚን የምልሽን ብቻ አድርጊ። አሁን ዝም ብለሽ አቤል እናስጠርተሽ ልጄ ጠፍቷል ይኸው ሞቷል የሚል ደብዳቤ ደርሶናል፣ ቴክስት ደርሶናል ብለሽ አልቅሻለኝ። አለቀስኩ። ያው እንደ ይሄ ቆይ የዚህ ነገር ሀሳባችሁ ይሄ የታቀደበት ዋነኛ ምክንያት ታምራት ሞቷል ብላችሁ ስትነግሩኝ እሺ ብዬ ተቀብዬ አሁን እየሰራኋቸው ያሉትን ነገሮች እንዳቆም ነበር የፈለጋችሁት? እንደዛ ነበር የእናንተ ሀሳብ? ያው እንግዲህ እሱን በመጨረሻውን እሱ ነው የሚያውቀው። እኔስ ቢሆን መጨረሻው ምን እንደሆነ ባቅ ኖሮ እኔ ራሴን አሳልፌ እሰጥ ነበር። የኔ ልጅ አሁን እኮ አንተ ብቻ አይደለም እኔም እኮ ተጎጂኛለሁ። አታይኝም እንዴ? ግማሽ ሰውነቴ እኮ አይሰራም። ይኸው
ያየኸው ነው። ሽባውኝ ተቀምጫለሁ። ኢየሩስም እንግዲህ በዚህን ሰዓት ላይ በህግ አካል ቁጥጥር ስር እንዳለች የታወቀ ነገር ነው። እስቲ አሁን በዚህን ሰዓት ምን አለኝ ብለሽ አሁን እውነቱን ለመናገር ነው እንጂ ምንም መደባበቅ የሚያስፈልግበት ሰዓት አይደለም። ስለ ታምራት ከአሁን በኋላ የምትደብቂለት ነገር ይኖራል ብዬ አላስብም። እናት ነሽ፣ የእናት አንጀት ብዙ ነገር ሊያሳስብሽ ይችል ይሆናል። ታምራትን ግን ማግኘትና ማግኘት ብቻ ነው የምፈልገው። አሁን አንቺን ከዚህ ቤት መጥተው የወሰዱሽ ሰዎች እነማን ናቸው? ፎቶስ ብታይ ልትለያቸው ትችላለሽ ወይ? ኧረ እኔ አላውቃቸውም። እንዴት ይወስደኝ ነበር አላልሽኝም ከዚህ በፊት እኮ? እና ይወስደኛል። የሚወስደኝ አንድ ሹፌር ነው በጥቁር መኪና ይዞ የሚሄድ። ሹፌሩም ራሱ አላየውም፣ እንደሱ ማስክ ለብሶ ነው የሚመጣው። አላውቃቸውም ባያቸው፣ ግን እዛ ሄጄ አቅርቦ የሚሰጠኝ የራሴ ልጅ ነው የሚያስተናግደኝ። ይሄን ስሪ የሚለኝ የራሴ ልጅ ነው። ታምራትን አውቀዋለሁ። ምንድን ነው ስሪ የሚልሽ? ምን እሱማ እንግዲህ እንደው እስቲ እዛ ከሄድሽ የፈረምሽባቸው ለእኔ የሚጠቅመኝ ነገር ነው ምናምን ብለሽ የሆኑ ወረቀቶች ላይ የጻፍሻቸው ነገሮች ምናምን ይኖራሉ? አዎ አስፈርሞኛል። ይሄን ያህል ብር ይገባልሻል እዚህ ወረቀት ላይ ፈርሚ፣ አንቺ እናቱ ስለሆንሽ አንቺ ካልፈረምሽ ለልጇ አንሰጠውም፣ እድገት ሊያገኝ ነው፣ ይሄን ፈርሚ እያሉ አስፈርመውኛል። አዎ 2-3 ቀን ፈርሜያለሁ። ይሄ ማለት እዛ ድርጅት ውስጥ የምትፈርሚያቸው የምታከናውኛቸው ነገሮች አሉ ማለት እንግዲህ አንቺም የዛ ድርጅት አባል እንደሆንሽ ነው እኔ እየተሰማኝ ያለው። እኔ ያለውን እውነታ ነው ማሚ የነገርኩሽ። አሁን እኮ እኔ ራሴ ተጎዳሁ። በቃ አሁን እኮ ገሎኛል እሱ እኮ በቃ እዚህ በኋላ እኮ ታምራት አለ ብዬም አላምንም። እኔን ገሎኝ አሳልፎ ሰጥቶኝ እኮ ነው ሄደው። አንተ ባደርስልኝ ጅብ ይበላኛል ነበር እንዴ? የደረስክበትን ቦታ ይተዋል አይደል? የት ጋር እንዳገኘኝ። ታምራት እኮ እዚህ በኋላ ለእኔ እንደሞተ ሰው እኮ ነው። እኔን እኮ ገሎኛል። ለታምራት ለመደወል አልሞከርሽም ነበር መጀመሪያ ላይ? ስልኩን ሲያነሳው አይደለ እኔ ልጅ። ኧረ ተው አቤል፣ ኧረ ተው። ከሁሉም ሳልሆን እኮ ነው የቀረው። ትዳሬንም ፈትቼ ልጄንም አጥቼ እኔም ይኸው ሽባ ሆኜ የተቀመጥኩ። እዚህ በላይ ምን ይምጣ እንግዲህ። ውድ ቤተሰቦቼ ማለት እዚህ ጋር ያለውን ቪዲዮ እንደዚህ ባልቀርጽና አሁን ያሉበትን ሁኔታ ለእናንተ በእንደዚህ አይነት መልኩ ባላስተላልፍ ደስ ይለኝ ነበር። ነገር ግን እየሆኑ ያሉት ነገሮች በሙሉ ግድ መተላለፍ ስላለባቸው ነው። ግድ መሆን ያለበት ነገር ስለሆነ ነው። በጣም ነው የተሰማኝ፣ በጣም ነው ያሳዘነኝ ነገሮች እንደዚህ መወሳሰባቸው፣ እንደዚህ ከቁጥጥር ውጪ መሆናቸው። አንድ ሰው ለገዛ ቤተሰቡ የገዛ ቤተሰቡም ላይ ሁኔታዎችን በዚህ ልክ አዙሮ ማገናዘብ እስከማይቻልበት ሁኔታ ውስጥ እስከ መግባት ደረጃ ሲሆን በጣም ነው የሚከብደው እና ከዚህ በፊት ሄደው ሲፈርሙበት የነበሩት ነገሮች በሙሉ ምን እንደሆኑ፣ ለምንስ ሲፈረም እንደነበር፣ ያ ሁሉ ነገር ለምን እንደዚህ ሲጣራ እንደነበር በራሳችን መንገድ ለእናንተ ማስተላለፍን ባለብን መንገድ የምናስተላለፍላችሁ ይሆናል። ውድ ቤተሰቦቼ እንድታውቁት እንድትረዱኝ የምፈልገው ነገር ግን ቢኖር ይህንን ቪዲዮ ለእናንተ ከማስተላለፊ ለእናንተ ከመልቀቄ በፊት ያሉትን ነገሮች ማየት ማጣራት ይኖርብኛል። እስከዛ ድረስ ቪዲዮ ላለቅላችሁ እችላለሁ። ለሳምንት ለቀለው አላቅም። በቃ ማለት አሁን እኔ ነገሮችን ከስር ከመሰረቱ እያጸዳው መሄድ ነው የምፈልገው። አካባቢ ላይ ያሉትን ሰዎች በሙሉ በማጽዳት ያሉትን ነገሮች እያስተካከልኩኝ የሚሄድበትን ሁኔታዎች እያመቻቸው ነው የምገኘው። በዚህ መንገድ እንግዲህ የሚመጡትን የሚደርሱብኝን ነገሮች ከመጋፈጥ ከመቀበል ወደኋላ አልልም። ምንም አይነት ነገር ሊደርስብኝ ይችላል። ምንም አይነት ነገር ልናስተናግድ እንችል ይሆናል። ግዴታዬ ግን ስለሆነ ያለውን ነገር መቀበል ይኖርብኛል።
እኔ ነገ ልታሰር እችላለሁ። ነገ ያልጠበቅነው ሁኔታ ውስጥ ገብተን ራሳችን ልናገኘ እንችላለን። እኔም ሆንን ሙሉ ክሩ የኔ ክሩ አባል ውስጥም እንግዲህ እየተሰሙ እየተወሩ ያሉ ነገሮች በማቲያስ በኩልም በብዙ መንገድ የሚነሱ ነገሮች በጣም አጸያፊና ከአንድ የስራ ባልደረባ የማይጠበቁ ነገሮችን እያገኘን እንገኛለን እና የሰው ልጅ በገንዘብ ሊታለል ይችላል፣ ገንዘብ ሊያታለው ይችላል። በገንዘብ የተነሳ ብዙ ነገሮችን ሊሰራ ይችላል። ሰው ግን እንዴት የገዛ አንድ ወንድሙን የገዛ የቅርቡ የሆነውን ሰው ሊጎዳ እንደሚችልና ለመጉዳት እንደሚያስብ ለእኔ የማይዋጥልኝ ነገር ነው፣ የማይገባኝም ነገር ነው እና ሁኔታዎች በምን አይነት መንገድ እያመሩ ነው፣ ምንድን ነው እየተከናወነ ያለው፣ ምንድን ነው እየተንቀሳቀሰ ያለው ምለው አንዳችም ነገር የለም እና ማሚ ፈቃዳቸው ከሆነ ስለተፈጠሩት ነገሮች ቢያስረዱኝ ቢነግሩኝ ደስ ይለኛል። ይህንንም የምለው ደግሞ ግድ በቃ ማለት መሰማት መነገር ያለበት ነገር ስላለ ነው። ይህንን ነገር በተቻላቸው አቅም እንዲነግሩኝ በፍቃዳቸውም እንዲሆን ስለምፈልግ ማሜ እንደ ሌላ ሰው አንቺን እንዲህ ነው እንደዛ ነው እያልኩ ማስረዳት ወይም ደግሞ አንቺን መጨቃጨቅ የለብኝም። ግን እንደው ድርጅቱ ላይ እመላለሳለሁ፣ ድርጅቱ ላይ በእንደዚህ አይነት መልኩ ነገሮችን አከናውናለሁ ስትይ ነበርና እስቲ ታምራት ያደርግብሽ የነበረው ወይም ደግሞ ታምራት ድርጅቱ ላይ እያለ በሚወስድሽ ሰዓት የሚፈጠሩትን ነገሮች አንቺ ላይ ስለሚፈጠሩት ተጽዕኖዎችስ አካባቢ ላይ ስላሉት ነገሮች ማለት ብዙ ነገር እሰማለሁ። የዚሁ ሰፈር ልጅም ስለሆንኩ በታምራት የተነሳ ብዙ ነገር ውስጥ የገባሽ እንዳለሽ ሰፈርተኛ ሁላ ከአንቺ ጋር መቆም እንደማይፈልግ ሁላ ጠንቅቄ አውቃለሁ። እኔ ባለፈው ስመጣ ሀዘን ላይንም ብዙ ነገር ማውራት አልችልም። ላይክ ታምራት ሞቷል ብለሽኛ ሀዘን ላይ ምንም ማውራት የምንችልበት ሁኔታ ውስጥ ስላልነበርን ነው እንጂ ብዙ ያሉትን ነገሮች እየሰማን ነበር። ታምራት ሞቷል ተብሎ እንኳን ከዛች በኋላ የሰፈር ሰው ሰምቶ እንደነበርና ማንም ሰው ግን መጥቶ ነፍስ ይማር የሚል እንኳን ወይም ስለማልቀሱ ምን ስለማለት ነው በአፍ እንኳን ነፍስ ይማር የሚል ሰው እንደጠፋ ሰምቻለሁ። የሁላ ነገር ውስጥ የገባሽበት ምክንያት ምንድን ነው? የሁላ ነገር የመጣውማ በልጅ የተነሳ ነው። ነገርኩህ እኮ አቤልዬ። አሁን ምን መሰለህ፣ ከድርጅቱ በምንሄድበት ሰዓት ብዛት ያላቸው እናቶች ነበሩ አብረውን። እነዛ እናቶች ምንድን ናቸው ብዬ ስጠይቀው ስልጠና ነው የምንሰጠው፣ አሰልጥነን ወደ ስራ ነው የምናሰማራችሁ አሉ። እኔ ነገሩን ሳየው ስላላማረኝ አይ እኔ ነገር ይቅርብኝ ልጄ፣ አንተ ከሰራህ አንተ የምታገኘው ገንዘብ በቂያችን ነው፣ ከበቂ በላይ ነው። እንደዚህ አይነት ነገር ውስጥ አታስገባኝ፣ ምንም አላማረኝም ብዬ 2-3 ቀን ስልጠናውን አልፈልግም ብዬ ተመለስኩ። ከዛ ነጮች ጠርተው አናገሩኝ። ለምንድን ነው ያንተ እናት እንደዚህ ያለች፣ ለመጨረሻ ጊዜ እናናግራት ብለው አስጠሩኝ። አሁንም ሄጄ በቃ እኔ ደስተኛ አይደለሁም አልኩ። በቃ በጣም በየቀኑ በጣም ብዙ እናቶች ናቸው የሚመጡት፣ ሰልጥነው ጨርሶ በየሀገሩ ተበትነው የሚሰሩ ናቸው። ምግብም አልባሳትም የፈለጉትን ሕክምናም ይሟላላቸዋል። ምንም የሚቸግራቸው ነገር የለም ተባለ። ከዛ እኔ አልፈልግም፣ እኔ በቃ ከተከበርኩበት ሰፈርም ተዋርጃለሁ። እንደዚህ አርጋ ባሏን አባራ ልጇን ባል ልታደርገው ነው ወይ? ልጇን እንደገና ክብራ ባሏን እንዴት የልጅነት ባሏን አስወጥታ እሱን ባዶ ቤት ታስቀምጣለች? እንዳየኸው ነው። ለቅሶም እንኳን ደረሰብኝ ብዬ ብል ዞር ብሎ ያየኝ ሰው የለም። ከዛ 4ተኛው ቀን ላይ ነው ያን ያልኩህ ምግብ ያበላኝ። 4ተኛው ቀን ላይ እምቢ ካልሽው በኋላ እዛ ድርጅት መስራት አልፈልግም ካልሽው በኋላ ምንድን ነው ግን ቆይ ትሰራላችሁ የተባላችሁት? ስልጠና ነው ያሉ፣ ስለ ሕክምና ስለ ምናምን ስለ ንግድ በቃ ስልጠና እንሰጣችሁና በየሀገሩ ትሄዳላችሁ ነው እነሱ ያሉን። ከከተማ ውጭ እየወጣችሁ? ከከተማ ውጭም አዲስ አበባ ላይም በቃ እና ክፍያውም ደግሞ በዛው ልክ በጣም ብዙ ብር ነው። እና አሁን ያለው ወጣትም እንደምታየው አብዛኛው ስራ ፈት ነው። በቃ የዛ ሁሉ ወጣትና ተጎትቶ መጥቶ አንድ አዳራሽ ሙሉ ስልጠና እየወሰደ ነበር። ከዛ በኋላ የሚመጡት እናቶች ማለት ለራሳቸው ስራ የሚፈልጉ ናቸው ወይንስ ለልጆቻቸው ስራ ለማመቻቸት የሚያመጧቸው? እኮ የኔው አይነት ልጅ እኮ ነው የሚወስዳቸው። እነሱ ከየት ይገኛሉ? ልጆቹ ስራ አጥ ናቸው። ስራ እንሰጣቸዋለን ብለው ያመጧቸዋል። እናንተ በዚህ ትሰራላችሁ፣ እናቶቻችሁ አባቶቻችሁ ደግሞ እዚህ ጋር እንደዚህ ይሰራሉ እያሉ ደግሞ እነሱን ያስቆጥቷቸዋል። እኔን እንደዚህ አሁን ጉድ እንደሰራኝ ማለት ነው። በመጨረሻ ይሄ ልጅ የሚሰጠኝም ገንዘብ ብዙ ነው፣ ቤቴም እንዳየኸው ሙሉ ነው። በቃ
ከአቅሜ በላይ ሲሆን ተው እኔ ከዚህ ውስጥ አልገባም፣ ሁኔታው አላማረኝም፣ የሰፈር ሰው ማገለለኝ፣ እባክህ ተወኝ እኔን በምለው ሰዓት አራተኛው ቀን ላይ ያን ምግብ አበላኝ። ያን ምግብ ከበላው በኋላ ነው እኔ ራሴ በቃ አእምሮዬ ሁላ የተቀየረብኝ። ከዛም በመጨረሻም አይተዋል እንደማይሆን አድርገው እንደዛ ጎዳና ላይ ሲጥሉኝ አንድ ዘመድ አንድ ጎረቤት ድረሱልኝ ብል እንደማይመጣልኝ ሳውቅ ነው ብሞት ብዬ ከተመኘው በኋላ ደግሞ እንደዚህ ጎዳና ላይ ወድቃ አስክሬኗን ጅብ በላው ልባል ነው እንዴ ብዬ ተመልሼ እንደገና ወደ አንተ የደወልኩት እንጂ እነሱ በመጨረሻ እምቢ ስላቸው ነው። አላማቸው ምን እንደሆነ ባላቅም ያንን ምግብ አልበላም ካልኳቸው በኋላ ነው ዋናው ያንን ስልጠና አልወስድም ካልኳቸው በኋላ ያንን ምግብ አበሉኝ። ያን ምግብ በልቼ ደግሞ ሁኔታዬ ሲቀያየርብኝ የገዛ ልጅ መጥቶ ደለለኝ። ምንም ማለት እኮ አይደለም ማሚ፣ በልተሽው ስለማታውቂ ነው። ተረጋጊና ሂጅ ወደ ቤትሽ አለኝ። ከዛ ነው እንደገና ደውለው ነው ብለው በጥቁር መኪና ወስደው እኔን እናቱን ገብሮ አይታምራት አሳድጌ እንደዚህ እዚህ በኋላ ማነው የሚደርስልኝ? ያው ሽባ ሆኜ ወደኩ እኮ። በጣም የሚያሳዝን ነገር ነው። ያው ማለት እኔ ለማብራራት ሁላ በወለደው ልጅ እንደዚህ ለሰይጣን ተላልፎ ይሰጣል። ገብሮኝ ይሆናል የሚለውን ነገር ግን እንዴት እርግጠኛ ልትሆን ይችላል? አይ እኔ ልጅ ኧረ እኔ ሁኔታውም አላማረኝም። ምንም የሚያምር ነገር የለውም። ምንም ገና በር ላይ ስደርስ ነው ያ ቤት የሚቃፋኝ። ገንዘብ ብቻ ሰውን ያታልላል። ገንዘብን ያታለለኝ። በጣም ነው የሚያሳዝነው። ያው አንዳንዴ ሁኔታዎች ነገሮችን የሚመሩበት መንገድ ከባድ መሆኑን የምታዩት አሁን በታምራት ምክንያት አባትም ፓራላይዝድ ሆነው ቤት መኖር እንኳን ሳይችሉ ብቻቸውን ወና ቤት ውስጥ እንደምታዩት እንግዲህ ራሳቸውን እንኳን ማስታመም በማይችሉበት ሁኔታ አንዲት ልጃቸው በምትወስድላቸው በምታስቀምጥላቸው ምግብ የሚኖሩ ሰዎች ነበሩ። ያው እንደ እግዚአብሔር ፍቃድ እንግዲህ ሙሉ የክሩ አባል እነሱን መደገፍ ባለበት መንገድ እኛንም ደግሞ ከጎናችን ሆነው የሚደግፉን የሆስፒታል ድርጅቶች ስላሉ በእነሱ አማካኝነት ከእግዚአብሔር በታች እነሱ መርዳት ባለብን መንገድ እየደገፍናቸው እንገኛለን። ግን አሁን አስቡት፣ ታናሽ እህቱም እንግዲህ አሁን በዚህን ሰዓት እስር ቤት ነው የምትገኘው። እናቱም እንግዲህ አሁን እንደምታዩት አልጋ ላይ ፓራላይዝድ ሆና ትገኛለች። እንደው ነገሮች ወደ ምን እያመሩ ነው ያሉት? እንደው እግዚአብሔር ነው ስራውን እየሰራ ያለው ወይንስ ነገሮች አጋጣሚዎች ናቸው ይሄንን ነገር እየፈጠረ ያለው? እኔ እነሱ በመታመማቸው በመታሰራቸው በመጎሳቁላቸው ምንም የሚያስደስተኝም የምጠቀመውም አንዳች ነገር የለም። ግን ደግሞ እውነታው ምንድን ነው? እነዚህ ሰዎች ወዴት እያመሩ ነው ያሉት? ምንድን ነው እየተከናወነ ያለው? እንደው ይሄ ነገር በጥልቀት እየተረዳችሁ ያላችሁ ሰዎች ካላችሁ እስቲ ሀሳባችሁን አስቀምጡልኝ። እኔ ግን ይህን ቪዲዮ ከመልቀቄ በፊት ማጣራት አለብኝ ብዬ የማስባቸው ነገሮች አሉ። የእውነት እንደኔ ግራ ተጋብታችሁ ምን ይሁን ምን እየተከናወነ እንዳለ በማይገባችሁ በማይጨበጥ ሁኔታ ውስጥ ሆናችሁ ይህን ቪዲዮ እንድታዩት አልፈለግም። በቃ እኔም ክሊር እንዲሆንልኝ ስለምፈልግ አንድ ቪዲዮ ቤትም ብዬ ስለ ድርጅቱ ስላሉት ነገሮች ማጣራት ያለብኝን ለየት ያለ ኢንፎርሜሽን የማገኝበትን ነገር ፈልጌ ያንን ቪዲዮ ከለቀኩላችሁ በኋላ ነው ይህን ነገር እንድታዩት የምፈልገው። ለምን ነገሮች እንዴት ውስብስብ እየሆኑ እንዳሉ ብዙ ሰዎችን እየያዝን እንገኛለን። አሁንም ደግሞ ክትትል ወይም ደግሞ እያጣራን የምንገኘው ብዙ ሚሽኖች ስላሉ እስቲ ከነዛ ሚሽኖች መሀልም መያዝ ያለባቸው ሰዎች ለህግ አካል አሳልፈው መስጠት ያለባቸው ሰዎች ስላሉ እነዛን ሰዎች በመያዝ ተገቢውን የሆነውን ማስረጃዎች አሰባስበን ለእናንተ የምናስተላልፍ ይሆናል። እናም እንግዲህ እስቲ ያሉትን ነገሮች እንዴት እየቀጠሉ እንዳሉ ለእናንተ በተሻለን አቅም እያስተላለፍን የምንገኝ ይሆናል። እስቲ ውድ ቤተሰቦቼ ያሰብኳቸው ነገሮች አሉ። ማለት የታምራት አባትም እናትም አሁን ላይ ሁለታቸው የአልጋ ቁራኛ እንዲሆኑ የተደረገበት ነገር ስላለ አባትየው ላይ በጣም ብዙ የሚታዩ ተስፋዎች አሉ። በጣም ደስ የሚሉ ነገሮች አሉ።
እና እስቲ ከነዛ ነገሮች አንጻር አባትም ችግሩ የባለቤታቸው ሳይሆን የታምራት እንደሆነ ጠንቅቀው ያውቃሉ። ይህም ፍቺ ሊፈጸም የተቻለው ወይም ደግሞ ወደዚህ ትዳርን እንኳን እስከ ማፍረስ ሁኔታ ላይ የገቡበት ነገር ወይም ደግሞ ወደዚህ መንገድ ሊሄዱ የቻሉበት ነገር እናት የልጇን ጥፋት እያወቀች በመደበቋ ምክንያት ብቻ እንደሆነ ነግሮኛልና እኔ አንድ ሀሳብ አለኝ። ያው እናንተም የምትደግፉት የምትተባበሩኝ ወይም ደግሞ ተቀብላችሁን ከጎን የምትሆኑት ሀሳብ እንደሚሆን እርግጠኛ ነኝና እስቲ ማሚ ላንቺም ያንን ሀሳብ ላቅርብልሽና ከባለቤቶት ጋር ብትታረቁ ብዬ አስባለሁ። ግን እርስዎ ምን ይሉኛል? እንደው ያሳለፋችሁት ጊዜያት ለ30 ዓመታት የነበረው ፍቅር ትዳር እንደው ባልሆነ በቀላል ነገር ልጃችሁ እንግዲህ ታምራት በሰራው ጥፋት እናንተ ተለያይታችሁ መቅረት ሳለባችሁ ወይ? እውነትህን ነው። እሱማ ተለያይተን መቅረት የለብንም። ግን ባለቤቴ ላይ የሰራሁት ግፍ እኮ ብዙ ነው። በጣም ብዙ ግፍ ሰርቼበታለሁ። እኔ ገንዘብ ወድጄ ትዳሬን ፈትቼ ይኸው እሱንም ለስቃይ ዳረኩት። እኔም ያልጋ ቁራኛ ሆንኩ። እሱ ላይ የሰራሁት ግፍ እኮ ብዙ ነው። አሁን እኔ ይቅርታ ብጠይቀው እሱ ይቅር የሚለኝ ይመስላል? እንደው እስቲ ግን ያው ይህንን ቪዲዮ ለባለቤቶት ማሳየት አይቀርምና እነሱም ማየታቸው የሚቀር አይነት ቪዲዮ ስላልሆነ እንደው እስቲ የነበራቸው የፍቅር ጊዜያት ምን ይመስል ነበር? ይህንን እንኳን እስቲ እንደው ባለቤቶ ይቅር ለማለት እንኳን ውስጡ ባይፈቅድ ይሄን ጊዜያት እንኳን ስናሳልፍ የነበረን ፍቅር ብላችሁ እንዲያስታውስ ወይም ደግሞ በእንደዚህ አይነት ነገር እንኳን ያሳለፍናቸው ጊዜያቶች ይሄንን ነገር እንድንረሳው ያደርገን ይሆናል ብለሽ የምታስቢው ነገር አለ ማሚ? እሱማ መቼስ የመጀመሪያዬ ነው። ያለሱ ሌላው እንዳላውቅ ብዙ ጊዜ እኮ አብረን አሳልፈናል፣ ወልደናል፣ በሰፈር ተከብረን ኑረናል። አሁን ላይ ግን በእኔ የተነሳ ነው ይኸው የሰፈሩ ሰውም እንዴት ውሻ እንዳደረገኝ ታውቃለህ። እሱም ከቤት ከወጣ እንዴት እንደተጎሳቆለ አይተሃል። ያሳለፍነውን የልጅነት ፍቅር ማስቦ ከመጣ ይቅርታ ካደረገልኝ አሁንም ቢሆን ልክ ሰው ዝግጁ ነኝ። እኔ ልጄ ነው ያሳሳተኝ፣ ልጄ ነው፣ ገንዘብ ነው። ምንድነው አንተ እድገት አትፈልግም እንዴ? ከዘመኑ ጋር አትዘምንም እንዴ? እያለ እሱ ጋር ሲፋጠጡ እኔ ሳይገባኝ ዘልዬ ገብቼ ትዳሬንም አጣሁ፣ ጤናዬንም አጣሁ። ይኸው ልጄም እስር ቤት ገባች። ስለዚህ ጥፋተኛዋ እኔ ራሴ ስለሆንኩ እሺ ካለኝ ይቅርታ ለመጠየቅ ዝግጁ ነኝ። እኔ ችግር የለውም። እሺ ያው አሁን ላይ መጠየቅ እንዳለብኝ ባይሰማኝም ግን ከባለቤቶት ጋር በነበረኝ ቆይታም ያነሳኋቸው ነገሮች ስላሉ ነውና ማሜ አንቺ ባሳለፍሻቸው ጊዜያቶች እዚህ ሰፈር መታችሁ ስትገቡ ተከራይ እንደነበራችሁ ብዙም ሳትቆዩ እንግዲህ የራሳችሁን ቤት ገንብታችሁ እንድትኖሩ ሱቅም እንግዲህ አሪፍ ሁኔታ ቢዝነሱን ጥሩ እየሄደላችሁ እንደነበረ የንግድ ሁኔታው እንግዲህ በአሪፍ ሁኔታ ስታሳልጡት እንደነበር የተነሳ ነገር አለና ስማችሁ ሲነሳ ነበር፣ ስትታሙበት የነበረ ነገር ነበረ። ስለዛ ነገር እስቲ እንደው አሁንም የሆነ ላይክ ተገቢ ሊሆንም ላይሆንም ይችላል ይሄ ጥያቄ፣ ግን አንድ ላይ አድርገሽ እንድትመልሺልኝ ፈልጌ ነበር። እሱም አንተ ደግሞ ሰው ሲኖር መቼስ ከሀሜት ያልፋል ብለህ ነው ነበረው። ባለቤቴ አንዳንድ ባዕድ አምልኮች ያመልካል ተብሎ በሰፈር እንታማ ነበር። እነሱ ስንጋባ ተከራይ ሆነን ነው የገባነው። ወዲያው ብዙም ሳንቆይ የራሳችን ቤት ኖረን የተሻለ ትዳር፣ የተሻለ ኑሮ፣ ልጆችም የተሻለ አስተዳደግ አደጉ። በቃ ይህንን ያውቃል የሰፈሩ ሰው። ያው የሚያማን ነበረ የባዕድ አምልኮ እያለ። አሁን ላይ ግን ያን ነገር እሱ ትቶ ነበር፣ ባለቤቴ ትቶት ነበር። ያመልክ ነበር ነው ከዚህ በፊት? አዎ እንደዛ ይባላል። እኔ ብዙም አላውቅም። ብቻ ማሚ እንዴት ስለ ባለቤትሽ ላታውቂ ትችላለሽ? ወይ ጉድ! ይሄው ስለ ልጄስ ባውቅ ኖሮ እዚህ ሁሉ አደጋ ደርስ ነበር እንዴ? አሁን ይሄንን ሁላ ነገር እኮ ያነሳሁት ባለቤቱት ስለ እንደዚህ አይነት ነገር ምንም እንደማያውቅ ምንም ስለዛ ነገር ኢንቶ እንዳሌለው ነግሮኛል። እና አንቺ ጋር ግን እንደው ስለተባበርሽውም አብረሽውም ብዙ መንገድ ስለተጓሽ ታምራት ሲወርድ ሲዋረድ ይዞ የመጣው ነገር የሚከተለው ነገር አለው የሚል አይነት ሀሳብ ውስጥ ስለመጣ ነውና በአንቺ በኩል በቤተሰብሽ ትፈልጊው አትፈልጊው እኮ ሌላ ነገር ነው። ግን በዘር ሲወርድ ሲዋረድ የመጣ ነገር ከሆነ ከመቀበል ወደ ኋላ ስለማትይ ምንም በዘር የመጣ ነገር የለም። ባለማወቅ ባለቤቴ ያው የተወሰነ የባዕድ አምልኮ ነበረበት። ታምራት ያመጣው አምልኮና የባለቤቴ አምልኮ የተለያየ ነው። ታምራት እኮ ከነጮች ጋር ነው። ባለቤቴ አምልኮ ሌላ ነው። በቃ የሆነ ዝም ብሎ እንዲሁ በባህል የምንኖር ሰው ነገር የለም። እንደዛ ነው። ያንን ነው እኔ የማውቀው የባለቤቴ። የታምራት እስቲ የባለቤትሽ ምን አይነት ነበር?
በቃ እንደዚሁ ዝም ብሎ አንዳንድ ነገሮች ከባህላችን ያፈነገጡ ነገሮች ያደርግ ነበር፣ ለንግዱም ለምንም እያለ። ግን እኮ ለእኔ የነገሩኝ ነገር ምንም እንደማይጠቀሙ ውሸት እንደነበር ሰፈር ላይ ያለ ሀሜት። አንቺም ደግሞ አሁን ከደቂቃዎች በፊት ሰፈር ላይ እኮ ያው ሰው ያነሳል፣ ሀሜት አለ፣ አንዳንድ ነገሮች አሉ ብለሽ እየሸፋፈንሽልኝ ነበር እኮ። ቢሆንም ይሄን ያህል እንደዚህ ለግብር የሚዳርግ እንደዚህ ወንጀል የሚያሰራ ነገር የለበትም ነበር። ይሄን ያውቃል፣ እሱም ራሱ አይክድም። ግን ደግሞ ምንድን ነው እያልሽኝ ያለሽ? እንደዚህ ዝም ብሎ የሚሰራ ወይም ደግሞ ባዕድ አምልኮ ሆኖ በባህል በኩል የመጣ ነገር የሚመስል ነው ሲያከናውን የነበረው። በቃ እንደዛ እንደዚህ አልፎ አልፎ ነው እንጂ እንደዚህ ጠንከር ያለ ለሰው ሰውን ያህል ነገር ግብር የሚያሰጥ ነገር አናውቅም፣ አናውቅም፣ አድርገነውም አናውቅም። ያው ለራሳችን ለኖሯችን ያን ባለማወቅ በድንቁርና የመጣ ነው። አሁን ላይ ግን የኔ ልጅ የገባበት ግን በነጮች የተቀነባበረ ሰውን ያህል ነገር ግብር የሚያስከፍል ነው። የሚገርም ነገር ነው ማለት ሰውን እንዴት በምን አይነት በኩል ማመን እንዳለብን የታምራት አባትም ለራሳቸው ለንግዳቸው ሲባል አንዳንድ ነገር በባህል የመጣ ንግድን ወይም ደግሞ ንግድ ላይ ትኩረት አድርገው እንግዲህ ያለን ነገር ሲያንቀሳቅሱ እንደነበር ማሚ እየገለጹልኝ ይገኛሉ። ለምን አደረጉት እንዴት አደረጉት የሚለውን ነገር እስቲ ራሳቸው በኋላ ላይ የምንማከርበት፣ ለምንስ ደግሞ እንግዲህ ያለፈ ነገር ሆነ ተብሎ የምንከራከርበት አይነት ሰዓት አይደለምና ከተቻለ እነሱን ማስታረቅ የምንችልበትን መንገድ እያመቻቸው እገኛለሁ። ከተቻለልኝ እነሱን ፈቃደኛ ከሆኑልኝ ሁለታቸውንም አስታርቄ ተገቢ የሆነውን ነገር አንድ ላይ መኖር የሚችሉበት። ይህንንም ሀሳብ ያመጣሁበት ምክንያት ምንድን ነው? ፋዘርም እንግዲህ ብቻቸውን ናቸው። ምንም ነገር ማድረግ ማንቀሳቀስ ወይም ደግሞ በራሳቸው ማከናወን የሚችሉት ነገር የለም። ያው ከሆስፒታል የተሰጠን የተወሰኑ ተስፋዎች አሉ። በጊዜ ሕክምና ካለማግኘት ከአንዳንድ ነገሮች ከጭንቀት ምናምን የመጡ ነገሮች እንዳሉ ተገልጿል። እና እነሱን ነገር እኛ በራሳችን ማስተካከል የምንሞክራቸው ነገሮች አሉ ከእግዚአብሔር በታችና ፈቃደኛ ከሆኑልኝ ሁለታቸውንም አንድ ቦታ ላይ እንዲሆኑልኝ ለመንከባከብም ያው የህግ አካልም እንግዲህ መወሰን ያለበትን ነገር እስኪወስን ወንጀለኛንም ወንጀለኛ ንጹህንም ሰው ንጹህ ብሎ እስከሚለይልን ድረስ እኛ የምንይዛቸው ወንጀለኞች ተገቢና ስነ ስርዓት ባለው መልኩ መንከባከብ ካለብንም እየተንከባከብን የጎዱን እንግዲህ እኛንም ለማጥፋት እየሞከሩ ያሉትንም ሰዎች ይሄንን አይነት መልስ እየመለስን ስለሆነ ውድ ቤተሰቦቼ ለዛሬ ነበረን ቆይታ ይሄን ይመስል ነበር። እስቲ ማሚም የሚያስፈልጋትን ሕክምና አግኝታለች። አሁን ደግሞ አይምሮዋን ማረፍ አለበት ያሉት ነገሮች ስላሉ አካባቢ ላይ የነፍስ አባታቸውም እንዲመጣ እንደሚፈልጉ ገልጾልኝ ስለነበር አሁን እንደመጡ እየተነገረኝ ስለሆነ ፕሮግራሜን እዚሁ ላይ ማቋረጥ ይኖርብኛል። እነሱ የራሳቸውን ቆይታ ማድረግ ስላለባቸው አይምሮአቸውንም መንፈሳዊ ነገርንም ማስተካከል ያለባቸው በራሳቸው ግን ንስሐ መግባት እንፈልጋለን የሚል ሀሳብ ስላመጡ ነው ወደዚህ አይነት ነገር ውስጥ የገባ ነው። ውድ ቤተሰቦች እስካሁን ከኔ ጋር ስለቆያችሁ ስለተከታተላችሁኝ በጣም አመሰግናለሁ። በራሴም በኩል እንግዲህ አንዳንድ ኢንፎርሜሽኖችን በማጣራት ለዚህ ቪዲዮ ጠቃሚ ይሆነኛል ብዬ የማስባቸውን ነገሮች በትላልቅ እናት አባቶቻችን ላይም እየተሰሩ ያሉ ነገሮች እንዳሉ ስለተጠቀሰ ጀነራሊ እነሱን ነገሮች በማጣራት ተገቢ የሆኑ ማስረጃዎችን በመያዝ ለእናንተ የምናሳልፍበት ጊዜ በጣም ቅርብ ስለሆነ ከኔ ጋር ሆኖ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደረስ ሼር እያደረጋችሁ ከጎን ይሆኑላል። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።